የታሰርበት ቀን እየደረሰ ይመስለኛል። በጣም እየራቀች በሄደች ቁጥር እነ ልዑል ደግሞ በእያንዳንዱ ሰከንድ የምታደርገውን ነገር እየተከታተሉ እንግዲህ የእሷን ሰዎች በተለይ በሊያ ዙሪያ ያሉትን ሰዎች እያናገሩ እንግዲህ ልጅቷን በቅርቡ እጃቸው ውስጥ እንደሚያስገቧት ባለሙሉ ተስፋ ነኝ። እንግዲህ ብዙዎቻችሁ በጣም ብዙ ያስጨነቃችሁ ብዙ ነገር የአቤል ጉዳይ ነው። አቤል እንደ በፊቱ አይደለም። አሁን ላይ በጣም ተረጋግቶ ስራውን እየሰራ ነው ያለው። በተረፈ ይቺ ልጅ ጓደኛ የተባለችው ልጅ ወጥመድ አዘጋጅታ ልዑልን እዛ ውስጥ ብትከተው በራሷ ላይ ህይወቷን አሳልፋ የእውነት ምን አይነት ቅጣት እንደሚሰጣት አላውቅም። ያችኛዋስ ቅጣቷን አግኝታለች። በጥይት ተመታ ይኸው እስካሁን ድረስ እስር ቤት ምንድነው ሐኪም ቤት ነው ያለችው። ፍቅረኛ የተባለችው ያበበ። አሁንስ ይችኛዋስ ምን አስባ ነው ልዑልን እዚህ ቦታ እንዳለች የቤቱ ቁጥር ያለችበትን አድራሻ ምናምን እንትን ያለችለት ሆን ብለው የሆነ ነገር አዘጋጅተው ወይስ እኔ አንዳንዴ ሰው ራሱ መረጃ ቢሰጣችሁ እኮ አምናችሁ እዛ ቤት ልትሄዱ እኮ በፍጹም አትችሉም። አይታመኑም ሰዎቹ በደቂቃ ይቀያየራሉ፣ እንደ እስስት ማለት ነው። ባለፈው እንደዛ ስትሆን የነበረች ሴት ዛሬ በድንገት ደውላ እዚህ ቦታ ነው ያለችው ምናምን ብላ በውስጥ ቁጥሩ ምኑ ሁሉ ነገር ከሰጠች በኋላ እንግዲህ እኔ ብቻ መድኃኒዓለም የጠብቀው ልዑልን። ትናንት ዕለት የአበበ እህት ወንድም ነኝ ያሉት እንግዲህ አበበ እዚህ ወንጀል ውስጥ እንደሚሳተፍ እኔ ድሮም ጠርጥሬ ነበረ። አሁንም ደግሞ በግልጽ እያየን ነው። እንግዲህ ከገጠር መጥቶ የሚኖርበት ቤት፣ እህቶቹ የሚኖሩበት ቤት ትናንት ዕለት የተለቀቀው ቪዲዮ አይታችኋል። እህት የተባለችው በራሷ ስም ቤት የተገዛበት ይህ ሁሉ ብር ከየት እንደመጣ ተሰርቶ ነው ይሄ ሁሉ ነገር የሚገዛው? ሰርተን ይላሉ ደግሞ አያፍሩም እኮ። ስንት አመት ለፍተሽ ጥረሽ እንኳን አንድ ጠብ አይልም በኢትዮጵያ ኑሮ ማለት ነው። አይደለም እሷ ትናንት በዚህ በቅርብ ቀን እንደዚህ አይነት ሚሊኔር ሊሆኑ እናታቸው ባለፈው ስታወራ ከገጠር ሁላቸውም ልጆች እንደመጡ ምንም ነገር ቤተሰብ ምንም እንትን እንደሌላቸው ሲናገሩ ነበር ያበበ እናት። ዛሬ እህቶቹ ወንድም የተባለው ደግሞ ጭራሽ ልዑልን ለመደብደብ ተነሳ እኮ። በቃ ያዘው እኮ በቃ ምንም ማለት የሌባ አይነ ደረቅ ምንድን ነው የሚባለው? እውነት በዚህ በአበበ የሚባለው ሰውዬ በወንድሙም አየው። የቤታቸውን ጉድ፣ የቤታቸው ገመና፣ የቤታቸው እንትን ሲታይባችሁ አላስቻላችሁም። ወንጀልነት እየሰሩ እንደሆነ እንኳን ማመን አልቻሉም። እነሱ የሚታያቸው አሁን ላይ አእምሮ የፈለጉትን መብላት መጠጣት፣ ከጀርባ ግን ሰው እየተጎዳ እንደሆነ በፍጹም እያሰቡ አይደለም። ይሄ ደግሞ ራስ ወዳድ ነው። እኔ በፊትም ይሄ አበበ የሚባለው ሰውዬ በፍጹም አላማረኝም። የሚሰራቸው ስራዎች ካነጋገሩ በቃ ሲያወራ አሁን ያለውን ይደግመዋል፣ ይርበተበታል። እና በተለይ አበበ ከአቤል ጋር ሲቀርብ ከልዑል ጋር እንደውም ትንሽ ይሻላል ይመስለኛል። እና ትክክለኛ ፍጹም ሰው አይደለም። ቃሉ 3-4 ነው። በስከ መጨረሻም ይሄው የቤቱ ወንድም እህት የተባለው እውነቱን ከየት እንዳመጡት ንብረቱ እንኳን ባይናገሩም ግን ያላቸው ንብረት አንድ ባንድ እንግዲህ ከዘበኝነት ተነስቶ ቤት እስከ መግዛት የተነሳው ይሄ ነገር ከየት መጥቶ ነው? እናውቃለን እኮ የዘበኛ ደሞዝ ስንት እንደሆነ እናውቃለን። ይህን ቤት አይደለም ቤት 10,000 እና 20,000 1,000 3,000 ኧረ ተይው ተይው 10,000 ቅናስ በ1,000 ብር በ2,000 እንኳን ቤት ተከራይተው ለመኖር የሚከብዳቸው ጊዜ ነው። እሱ ግን የሚኖርበት ቤት እንግዲህ እህቶቹ ትናንት ልዑል ያናገረበት አይታችኋል እንግዲህ
እያንዳንዱ ሰው እቺ ከሊያ የተባለች ሴት ጋር አብረው ይሰራሉ። ምንም አላቅም ምንም እያለ እያስመሰለ አበበ በክደት እየከዳ አቤልን የውሸት እንትን ሲምል ሲገዘት ነበር ከ3 ቀን በፊት። ዛሬ ግን ውርዴቱና ቀሌቱ በአደባባይ ወጣበት። ይሄ ወራዳ ሲቀጥል ይቺ ሴት ዛሬ ልዑልን ደውላ እዚህ ቦታ እንዳለች ልትናገር የቻለችው ምን አስባ ነው? እኔ እኮ በፍጹም አላምናቸውም እኮ እንደዚህ አይነት ስራ የሚሰሩት ሰዎች፣ የሚያስመስሉ ሰዎችን በፍጹም አላምናቸውም። ትልቅ ችግር ውስጥ ነው የሚከቱት። እና ልዑል ጋር እና አቤል ጋር ስትሄዱ ደግሞ የሆነ መረጃ አለ። የሆነ እንትን ሲባል እነሱ ቀድመው እዛ ቤት ውስጥ ትክክለኛ እውነተኛ መረጃ ነው ብለው ቀድመው ነው የሚሄዱት። እንደ ባለፈው የሆነ ችግር እንትን ሳይል መጀመሪያ ማጥናት አለባቸው አካባቢውን። እውነት ነው ወይስ ምንድን ነው? ሊያ እንደሆነ ከየትም የትም ብትሄድ ምንም ልታመልጥ አትችልም። እንግዲህ እሷ የምትቀጥራቸው ሰዎች በየቀኑ እየተለቀሙ ነው ያሉት ካሉበት እና እሷም አንድ ቀን እውነቱ ሲወጣ መያዙ አይቀርም። ያ ማን ነው ስሙ መስፍን የተባለው ሰውዬ የእሱ ሰዎች የእሱ ተላላኪዎች አንድ ባንድ ከተለቀሙ በኋላ እንግዲህ በስከ መጨረሻ ማን ነው በስከ መጨረሻ ራሱ ሞቶ አረፈ እና ይቺ ሴትም መጨረሻዋ ምን እንደሚሆን እናያለን። በጣም አዘብሯታል። የምትሰራውን አታውቅም። የምትቆጭበትን እያደረገች ነው። ይቺ ጓደኛ የተባለችው ደግሞ ልዑልን ወጥመድ ውስጥ ብትከተው እዛ ቤት ውስጥ ሊያ አለች ብላ ወስዳ፣ እኔ ብቻ መድኃኒዓለም ይጠብቃቸው። እኔ በጣም ነው የምፈራው። እንደዚህ አይነት ስልክ ተደውሎ ይሆን እንደዚህ ሲባል እዛ ቦታ ላይ ሲደርሱ ምን ይፈጠረ፣ ምን ሆኑ፣ ምን አደረጓቸው? በቃ በጭንቀት ነው የምትሞቱት። እና አንዳንዴ ግን በስመ አብ እንደዚህ ተከታታይ የምታዩት እንትን በጣም ነው ልባችሁን የሚሰቅለው። ልዑል ደግሞ ምንም ለራሱ እንትን አይልም። የሆነ ነገር ላይ ካያችሁት ፊት ለፊት የሚገባ ልዑል ነው። ለምንም በቃ ከጀርባ ወይ የሆነ ሰው እንዲጎዳ አይፈልግም። ራሱን አሳልፎ የሚሰጥ ልጅ ነው እና ሁልጊዜ እፈራለታለሁ ለልዑል። ብቻ እግዚአብሔር ይጠብቃችሁ ነው የምለው ወንድሞቼ፣ ክፏችሁን አያሰማን። እና እኔ ምንም አላቅም። ብቻ እንደዚህ ደውላ እኔ ያለችበትን አውቃለሁ፣ መናገር እፈልጋለሁ። እስካሁን ድረስ ምንድነው እስካሁን ድረስ አላቅም ብዬ ብለዋሸሁት እንትኔን ምንድነው ቅጣቴን እንትን ትልኛለህ ምናምን እያለች የድምፅ እንትኗ ራሱ ከነገራችን ላይ አሁን ልዑል ይሄንን ነገር እንትን ባይል ራሱ እያንዳንዳቸው ስልክ አበበ ከማን ጋር እንደሚያወራ፣ አበበ ስልክ የለውም ከልዑል ጋር ነው ትላላችሁ። አበበ በሌላ ሰው ስልክም ከሊያ ጋር እየተደዋወለ ይገናኛል። ስልኩ እሱ ጋር ቢሆን ራሱ ሌላ ሰው ጋር ራሱ እንግዲህ አበበ እንደፈለገ እየወጣ እየገባ ነው። ማንም ሰው እንትን እያለው አይደለም። እና አይገናኝም ምናምን ለምትሉ ሰዎች አትሸወዱ። ስራቸውን በደንብ እየጠናቀቁ እየሰሩ ያሉት ሁለታቸው ሌባ ናቸው። እና እንደምናየው አይደለም። አበበ እንደዚህ ሲያወራ ጋሽዬ ምኔ ስሊል አንገቱ ድፍት አድርጎ በጣም ወንበዴ ነው። ከሱ አልፎ እንግዲህ ንብረቱ እንግዲህ ከእህቶቹ ወንድሞቹ እያያችሁ ነው። እንግዲህ በራሳችሁ ትናንት ዕለት ልዑል በተለቀቀው ቪዲዮ አይታችሁታል ብዬ ተስፋ አደርጋለሁ። እና ምን አይነት ለውጥ እንዳመጡ በዚህ በትንሽ ቀን እሱ ምንም ነገር አያውቅም ምናምን እያልን አንዳንዶቻችን ላበበ
ለእናቱም እንዲሁም ስንት ስንል ነበር። ግን ሁሉም ሰው ቤተሰብ ሙሉ ከእናቱ ጭምር እዚህ ወንጀል ውስጥ ብር ተከፍሏቸው በጣም እንትን እያሉ ያሉ ናቸው እና እነሱ አሁን ላይ የሚታያቸው ድህነታቸውን ካሉበት ችግር መውጣታቸውን ነው እንጂ ይሄ ነገር ወንጀል እንደሆነ በፍጹም እንትን እያሉት አይደለም። ያው እሷም ስትናገር እንግዲህ ሊያ ቀለል አድርጋ ይመስለኛል እንትን የምትላቸው እንዲሰሩት የምታደርጋቸው። ለዛም ይመስለኛል ሁሉም ያለማቅማማት እንግዲህ እየተስማሙ እንግዲህ በእሷ ባለቻቸው እየተመሩ ያሉት። በስከ መጨረሻ እንግዲህ ሁሉም ነገር ይፋ እየወጣ ነው ማለት ነው። እኔ ያልተዋጠልኝ ነገር የሊያ ጓደኛ በጣም የቅርብ ዘመድ ስላችሁ የቅርብ ጓደኛ የተባለችው የልብ ሁሉን ነገሯ የምታውቅ ናት። ዛሬ እንግዲህ ለልዑል እዚህ ቦታ እንዳለች ሊያ ያለችበትን ያረፈችበት ሆቴል ልትናገር የቻለችው ልጅ በጣም ለሊያ በጣም ቅርብ የተባለች ናት እና ባለፈው ቀርባ ነበር ከአንዴም ሁለቴ ይቺ ልጅ እና በዛ ሰዓት ግን ከእሷ ጋር ስራና ስራ ብቻ ነው የሚያገናኘኝ እንጂ ለ9 ወር ነው 8 ወር ጠፍታ እንደነበረ እሱም ጠፍታ እንደነበረ ያለችውም ከአቤል ቤት በሰራተኛ ገብታ ሳለ ከማንም ሰው ጋር አታወራም አትነጋገርም በዛ ሰዓት ነበር። ከዛ በኋላ ግን እንግዲህ እነዚህ ሰዎች ያሰቡት ሁሉ ነገር ሲሳካላቸው በስከ መጨረሻ እውነቱን እየተጋፈጡ ያሉት እንግዲህ ከጀርባ ደግሞ አንድ ወንበዴ ያለ እሱ በሚያዛት ሊያም ሁለተኛዋ ናት። እንግዲህ ከአበበ ጀርባ ራሱ በጣም ብዙ ሰዎች አሉ። እኛ እንደዚህ እንደምናያቸው አይደለም። ፊት ለፊት የምናየው አበበ ዘመዶቹ ምናምን ስለሆነ ነው እንጂ ከጀርባ ራሱ በዚህ ስራ የሚሳተፉ ብዙ ትልልቅ እንትኖች አሉ እና ያው ሁሉም እንግዲህ በየተራ እንግዲህ ቤታቸውን እያንኳኩ እነ ጀግናቻችን ልዑል እና አቤል በጣም በከፍተኛ እንትን እያንዳንዱን የሚያደርጉትን በተጠንቀቅ እየሰሩ ነው ያሉት እና በስከ መጨረሻ አቤል ነፃ ይወጣል ብዬ ሙሉ በሙሉ እተማመናለሁ። እንግዲህ አብዛኞቻችሁ ደግሞ አቤል ማን ነው ልዑል ተረጋጋ ችኩል አትበልበት ልዑል ማን ነው አቤልን አታስጨንቀው እያላችሁ ነበረ። ትናንቱ ከ3 ቀን በፊት አበበና አቤል የቀረቡበት ጊዜ ማለት ነው። እና ጥፋት እንዳለበት አታስመስል ምናምን እያላችሁ ልዑልን እየወቀሳችሁት ነው። እኔ ግን አልታየኝም፣ አላቅም። ብቻ የብዙዎቻችሁ ጥያቄ ነው። ያው ልዑል የሚያግዘው ለአቤልን ነው። በእርግጥ እየሰራም ያለው ለአቤል ነው። አቤል ነፃ እንዲወጣ ነው እያደረገ ያለው። ለእናንተ ምን እንደታያችሁ አላቅም። እኔ ጋር እንደዛ ነው እየታየኝ ያለው። ልዑል እየሰራ ያለው አቤልን ነፃ ለማውጣት እያደረገ ያለው ትግል እንደዛ ነው የሚታየኝ። ሞት ደግሞ እንግዲህ ምንም ያው ሰው ነሽ። አንዳንዴ ደግሞ አፍሽ ተስቶሽ የሆነ ቃል ልትናገሪ ትችያለሽ። ስለዚህ ስህተት ደግሞ መታረም ስላለበት ይታረማሉ ብዬ ተስፋ አደርጋለሁ። ዋነኛው ዛሬ ግን የመጣሁበት እንግዲህ የዚች ጓደኛዋ ያለችበትን ቦታ ጠቁማለሁ ብላ ስልክ ደውላ ልዑልን ምን ለማድረግ እንደፈለጉ የሚለውን ይሄንን ነገር በደንብ እየተጣራ በደንብ ምን አይነት ሴራ ከጀርባ እንዳለ እንግዲህ ማሳወቃችሁ ይሆናል። ሞር ደግሞ ስለ አበበ ዘመዶች ወይም ወንድም እህት የተባሉት በትንሽ ጊዜ በጣም ብዙ ለውጥ በጣም ስኬታማ እንደሆኑ ይሄ ሁሉ ንብረት ከየት እንደመጣ ሲጠየቁ እንግዲህ እንደምታያቸው ሰርተን ነው እንደዚህ ነው ምናምን እያሉ ነው። እንግዲህ ተሰርቶ ቤት መግዛት ኢትዮጵያ ውስጥ ህልም ነው የሚሆንብሽ። የእውነት አይደለም በዚህ በትንሽ ወር ይቅርና ሰው ስንት አመት ለፍተሽ ደክመሽ እንኳን በፍጹም አይሳካም። ያው ከሀገራችን ከኑሮ ውድነት ከምን ስናነጣጥረው ምንም የማይመጣ ነገር ነው እና ይሄ ልጅ ሞር እንደዚህ አይታችሁ መገመት ትችላላችሁ። ከሊያ ጋር እንደሚሰራ አበበ መገመት ትችላላችሁ። እና የውሸት እንትን እያሰራጨ ነው ያለው። ለማንኛውም እውነቱ መውጣቱ አይቀርም።
ልዑልም እንግዲህ እግዚአብሔር ይጠብቃቸው እና አቤልን በተጠንቀቅ እንግዲህ ይቺ ልጅ ከእጃቸው ከገባች ከዛ በኋላ ሁሉ ነገር ያልቃል ብዬ ተስፋ አደርጋለሁ። አቤልም ወደሚፈልገው የድሮ ስራው ተመልሶ እንደምናየው ተስፋ እናደርጋለን። ለማንኛውም እንግዲህ የዛሬው ቪዲዮ ይመስላል። ከተመቻችሁ ቪዲዮ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ እያልኩኝ ቪዲዮ ስትጀምሩ በላይክ ጀምሩልኝ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በተረፈ ሁላችሁንም ከልብ ከልብ ነው አመሰግነው። ሰላማችሁ ይብዛልኝ እያልኩኝ ባላችሁበት ሰላማችሁ ይብዛልኝ። ባይ